እግዚአብሔር ሊያጸድቀው መጣ። እግዚአብሔር ሊያነጻው መጣ። እግዚአብሔር ዝም ብሎ አንተን ልጅ አያረግህም። ልጅ ሊያረግ የሚያስችል ሼፕ መፍጠር አለበት። ስለዚህ በልጁ ውስጥ አየን ተመለከተን። ልጆች እንድንሆን እንደ ልጅ እንድንመላለስ እግዚአብሔር ምን አደረገን? በልጁ መልክ ቀረጸን። እኛን ምንም ማድረግ አይቻልም። ምክንያቱም በእግዚአብሔር ፊት ንጹህ የለም ተባለ እኮ። በቃ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎድሏቸዋል ነው የተባለው። ሁሉ ከተባለ እገሌ የሚባል የለም። ስለዚህ እንግዲህ አስቡት፣ ይሄ ክብር የጎደለው ሰው ወደ እግዚአብሔር ክብር ግን እንዲመጣ ፈልጓል እግዚአብሔር። ስለዚህ እግዚአብሔር ምን አደረገ? አስቀድሞ ያዘጋጀውን ክብሩን እንድንወርስ አስቀድሞ ለኛ አዘጋጅቶ ነው። ያውም እኮ ገና ዓለም ሳይፈጠር እኮ። ስለዚህም ኤፌሶን ምዕራፍ 2 ቁጥር 10 ላይ ምን አለ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ስለዚህ መፈጠር አስፈለገ ማለት ነው። በክርስቶስ ኢየሱስ ተፈጠርን፣ ተሰራን። በቃ በእርሱ ውስጥ ነው ነገሮቻችን ሁሉ የሚታየው። ስለዚህ እግዚአብሔር በልጁ በኢየሱስ ክርስቶስ ነው የሚያየን። ሰውን በክርስቶስ አውቀዋለሁ ነው ያለው ሐዋርያው። በክርስቶስ ከሆነ የሚያውቀው በክርስቶስ መልክ ያሉ ናቸው የሚተዋወቁት። ስለዚህ እግዚአብሔር በፊቱ ንጹህ ቅዱስ ስለሌለ እንዳው በጸጋው ይጸድቃሉ እንደተባለ እንዳው በፍቅሩ ተመለከተ፣ እንዳው በቸርነቱ አየ፣ እንዳው በደሙ አጠበ። ሰው በክርስቶስ ደም ከታጠበ በኋላ ንጹህ አይደለም ማለት አለማመን ነው። እሱ ያላነጻው ማንም ሊያነጻው አይችልም። በክርስቶስ ደም የምነጻው አሜን ብዬ ስቀበል ነው እንጂ ለአሜኒታዬ ነገሮችን አስተካክዬ አይደለም። የራሴን መንገድ ጀምሬ አይደለም። ስለዚህ ምንድነው ሰው የሚያስበው ማለት ነው? የመጀመሪያ ሶርስ አለ። ሶርሱን ካልያዘ መልካምነት በዛ ሰው የለም። ንጽህና በራሱ የለውም። ስለዚህ እግዚአብሔር መጀመሪያ ምን አደረገ? ንጹህ አደረገ። እግዚአብሔር ንጹህ በደሙ ካረገ በኋላ ሰው ንጹህ አይደለም ቢል የእግዚአብሔርን ስራ ነው የሚያበላሸው በአእምሮ። አይደለም፣ እንደዛ አይደለም። እግዚአብሔር አዋቂ ነው ወገኖቼ፣ ፕሊዝ አዋቂ ነው እግዚአብሔር። ይሄን በአፌ አይደለም ምለው በህይወቴ ስለማቀው ነው። እና በአንደበታችን እየተናገርነው በልባችን አንካለው። እግዚአብሔር አዋቂ ስለሆነ ነው ለነ አብርሃም ለነ ይስሐቅ ያልተቻለውን በሰዎች ዘንድ ቅዱሳን የተባሉ እኔ ነኝ የተባለላቸው በመጽሐፍ ቅዱስ ስላልሆኑ እግዚአብሔር የሰው ልጅ እንደዛ ሆኖ እንዲቀር ስላልፈለገ በደሙ አጠበ እና ልጆቹ አደረገ። አየ ሳይቀድስህ ልጆች አያረግህም። እግዚአብሔር ልጅ አያረግህም። ለምን? ቅዱስ ነው እሱ። የቅዱስ ልጅ ቅዱስ ነው። ስለዚህም ይሄን ቅድስና ሰዎች እንዲኖሩበትና እንዲጠብቁት ጴጥሮስ ለምን አለ? እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ በስራችሁ። ምክንያቱም ሰዎች በስራቸው ቅድስና ከሌለ እግዚአብሔርን አምናለሁ ማለት ጥርጣሬ ውስጥ ይከታል። ለምን?
ለተቀደስንበት ነገር ምን እየሰጠን ነው? ምላሽ እየሰጠን ነው ለእግዚአብሔር። ስለዚህ ይህን ምላሽ በመስጠት ውስጥ ነው አሁን የመጣው ጥያቄ፣ እንዴት ልኖር የሚለው አካሄዴ እንዴት ከእግዚአብሔር ጋር ላድርግ የሚለው ሀሳብ የመጣው ከእናንተ። ስለዚህ ባለፈው የተወሰኑ ነጥቦችን ራሳችንን እንድንመለከት የሚያደርጉ ነጥቦችን እያየን እንደነበር ትዝ ይላችኋል። የመጨረሻውን እሱን አይተን ሁለተኛው ደረጃ ምን እንደሆነ፣ ሶስተኛው ደረጃ ምን እንደሆነ እነሱን ቶሎ ቶሎ ብለን አይተን ዛሬ እንጨርሳለን። ዛሬ ይሄን መጨረስ አለብን። ወደ ዕብራውያን ቦታችን መግባት አለብን እንደ እግዚአብሔር ፍቃድ በሚቀጥለው ሳምንት። ስለዚህ ራሳችን የምንጠይቃቸው ጥያቄዎችን አድርሼላችኋለሁ ለእናንተ። በአብዛኛው ከህይወታችን ጋር ከኑሯችን ጋር አብረውን የሚኖሩ ነገሮችን እየተነጋገርን ነበር። ትዝ ይላችሁ ነው አሁን የእሱን የመጀመሪያውን ፓርት የመጨረሻውን ሀሳብ ማነሳው እህታችን ቲታ ባለፈው በዚህ በኤፌሶን አይ ቲንክ 5 ላይ 6 ላይ ነው። አዎ 6 ላይ ቁጥር 18 ላይ ስትመለከቱት 6 ቁጥር 18 በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ። በዚህ ሐሳብ በመንፈስ ጸልዩ ተነጋግረናል ባለፈው ይመስለኛል። በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ደግሞ የወንጌልን ምስጢር በግልጥ እንዳስታውቅ አፌን በመክፈት ቃል ይሰጠኝ ዘንድ ስለኔ ለምኑ። አሁን የጸሎትን ጉዳይ ነው፣ የማመስገን ጉዳይ ነው። በክርስቶስ ኢየሱስ ተፈጠርን። አስቀድሞ እግዚአብሔር ያዘጋጀውን መልካሙን ስራ እንድንሰራ እንዳለን ቀድሞ ኤፌሶን 2 ላይ እንዳነበብነው ማለት። አስቀድሞ በእግዚአብሔር የተዘጋጀው ስራ ምን እንደሆነ ያላችሁኝ እንደሆነ አስቀድሞ ሰው እንዲሰራው የተፈጠረበት ነገር ነው። ምን ማለት ነው? የዛ መዝሙረኛው ዳዊት አይ ቲንክ በቅንፍ 139 ላይ ወደ ቁጥር 14 ምን አለ? ግሩምና ድንቅ ሆኜ ተፈጥሬያለሁና አመሰግንሃለሁ። ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። ስለዚህ ግሩምና ድንቅ ሆኜ የተፈጠርኩት እኔ አመሰግንሃለሁ፣ ስራ ድንቅ ነው፣ ነፍሴም እጅግ ታውቀዋለች ብሎ ለምስጋና የተፈጠረ ማንነት እንደሆነ ይነግረናል። ስለዚህ ለምስጋና እግዚአብሔርን እያመሰገነ በገነት የሚኖረው ሰው እግዚአብሔርን እያመሰገነ እንዲኖር የሚበላው ምግብ ከገነት ፍራፍሬ ሰጥቶት የሚለብሰው ጸጋ መንፈስ ቅዱስ ክብር ሰጥቶት አይበርዶም፣ አይሞቀውም፣ ችግር የለበትም፣ ግን ልብስ የሚባል የለም። የሚኖርበት ስፍራ ሰጠው ገነትን። ስለዚህ እነዚህ ነሴሲቲዎች አሉ እኮ ነሴሲቲ አይደል የሚባሉት እዚህ ሳይንሱ የሚለን ዋና ለሰው ልጅ ዋና አስፈላጊ ነገሮች ምግብ፣ ልብስ፣ መጠለያ አይደል የተማርነው እንደዚህ ነው። በዚህ ዓለም የሚመገበው ምግብ በገነት ሰጠው፣ ልብስ ጸጋ መንፈስ ቅዱስ ሰጠው፣ መኖሪያ ገነትን ሰጠው። ስለዚህ አዳም የሚጎድልበት ነገር ስለሌለ እያመሰገነ እንዲኖር ጅንስ በወደቀው ሊያመሰግን ተፈጥሮ በነበረው በወደቀው መልአክ ምትክ የተፈጠረው አዳም እግዚአብሔርን እያመሰገነ፣ ስለዚህ ያንን እግዚአብሔርን እያመሰገነ ምንም ነገር የጎደለበት ነገር የለም። ስለዚህ ያንን ነገር ባለማድረጉ ግን ሌላ ድምጽ በመስማቱ ከክብሩ ወርዷል። አይደራደርም። እግዚአብሔርን በክብር አትቀየሩት፣ ከምንም ጋር ደብላችሁ አታምልኩት።
አይመለክም፣ ነውር ነው። እግዚአብሔር ከምንም ነገር ጋር ከቅዱሳንም ጋር ተደብሎ አይመለክም፣ ነውር ነው። እግዚአብሔር ነው። ስለዚህ እግዚአብሔር ያ ትልቁ አምላክ፣ ትልቁ አባት፣ የፍቅር አባት፣ የፍቅር ጌታ እኛን የተሸከመ ዛሬም የሚያስተዳድረው የማይታየው አፋችንን እንደ ልብ ከፍተንበት እንኳን ቸር የሆነ ዝም ያለን እንዳላየ ያለፈን እግዚአብሔር እሱ መልካሙ ቅዱሱ አምላክ የሚያስፈልገውን ነገር ሁሉ ሰጥቶት ግን ክዶታል። ስለዚህ ከካደበት እንዲወጣ ከካደበት እንዲመለስ እግዚአብሔር እንደገና ሰራው፣ በክርስቶስ ፈጠረው አዲስ አድርጎ። ልክ እንደዛ አይነት ክብር ኖሮት እንዲኖር ማለት ነው። ስለዚህ የሰው ልጅ አሁን በዛ ክብር ውስጥ እንዳለ አድርጎ ራሱን ማኖር ካልቻለ በእምነት እየተሸረሸረ እየተጎዳ ይመጣል። ስለዚህ አሁን የሚያመሰግንበትን የሚጸልይበትን በእነዚህ አይነት ነገሮች ውስጥ እንዲያልፍ እግዚአብሔር ይህንን ነገር ካዘጋጀ አሁን ራሴን እጠይቃለሁ፣ በእግዚአብሔር ላይ የነበረኝ ፍጹም እምነት በጣም አምናለሁ። እስኪ ወደ መጀመሪያ ተመለሱ። መጀመሪያ እግዚአብሔርን ያወቃችሁበት፣ ቤተክርስቲያን የመጣችሁበት፣ ከእግዚአብሔር ቤት ጋር ከመንፈሳዊ ነገር ጋር በየትኛውም አይነት ሁኔታ ውስጥ ይሁን ብቻ እግዚአብሔርን ለመጀመሪያ ጊዜ ተገናኝታችሁ በእርሱ ቤት የቆያችሁበትን ጊዜ አስቡት። ማለት የመጀመሪያ የተገናኛችሁበትን ጊዜ። እኔ እንደኔ እንጃ አዲስ ክርስቲያን አይቼ አላቅም። እኔ በዛ ጊዜ እኔ እግዚአብሔርን በተገናኘሁበት ጊዜ በልጅነቴ እንደኔ ታታሪ የለም ነበር ብዬ ነው የማስበው። አሁን ይሄንን ሩጫህን፣ ይሄንን እምነትህን፣ ይሄንን ትጋትህን ቀንሰሃል፣ አቋርጠሃል የሚለውን ጥያቄ ራሴን መጠየቅ አለብኝ። ካቋረጥኩ ለካ የልጅነቴ መንፈስ ይሻለኛል። ከሰነፍኩ እሱ ለካ ሳይሻለኝ አይቀርም። እንደ ልጆች እንደ ህፃናት አሁን እምነቴ ደካማ ሆኗል። የስ ሰው ሁሉ በእምነቱ ደካማ ስለሆነ ነው ዛሬ የራሱን ትጋት ሚዛን ውስጥ ይከትና ሰነፍ ያለው ከፍ ያለው የሚለው። በእምነት ሆኖ የእግዚአብሔርን ክብር ያየ ሰው ግን ሁሉን ለእግዚአብሔር ክብር ያደርጋል። በመጀመሪያ ደረጃ እንደተነጋገርነው ባለፈው ኃጢአትን ለመስራት ማንም አይደፍርም። ከደፈርን በእምነት እየቀነስን እየወረድን ያለ ነው። ስለዚህ ይሄንን ጥያቄ እስኪ እነዚህን ጥያቄዎች የሚያይልንን አንዳንድ ጥቅሶች አንድ ሁለት ጥቅሶች እንይና ይሄንን አሁን በጸሎት የመጽናታችንን እንትን አስረን ወደሚቀጥለው እናልፋለን። አንድ ጊዜ ሮሜ ምዕራፍ 1 ቁጥር 17 አንድ ሰው ቢያወጣልኝ በጣም ደስ ይለኛል። ሌላ ሰው ደግሞ እዚሁ አሁን ያለንበት ዕብራውያን እያጠናን ያለነው ምዕራፍ 11 ላይ ቁጥር 6ን አንድ ሰው ሌላ ሰው ያወጣልኛል። ሮሜ ምዕራፍ 1 ቁጥር 17 ያወጣ ሰው ካለ ያንብብልን። እሺ፣ በእግዚአብሔር ስም አነባለሁ። ሮሜ ምዕራፍ 1 ቁጥር 17 ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በእርሱ ይገለጣልና። ቃልዮት ያሰማልን። ሲጀምረው ከፓራግራፉን ምን አለ? በወንጌል አላፍርምና ትታ ያነሳቸው ነው። ስለኔ ስለ አፌን እንደከፍት ቃል እንዲሰጠኝ ጸልዩ ያለውን ነገር በልባችሁ እንዲቀመጥ ፈልጋለሁ። በወንጌል አላፍርምና አስቀድሞ ዳዊዳዊ
ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና አለ። የማኃይል የእግዚአብሔር ኃይል ለማዳን ነውና ጻድቅ በእምነት ይኖራል ተብሎ እንደተጻፈ የእግዚአብሔር ጽድቅ ከእምነት ወደ እምነት በርሱ ይገለጣል። ስለዚህ እምነት የሚያድግ ነው ማለት ነው። እምነት የሚያድግ ነው። ከእምነት ወደ እምነት በርሱ የሚገለጥ ከሆነ ከእምነት ወደ እምነት የሚለው ሐሳብ እምነት የሚያድግ እንደሆነ የሚያሳይ ነው። የሆነ አምኛለሁ ብለህ የምትቀመጠው ነገር አይደለም። በእምነት ማደግ ካልቻልን የሆነ ነገር አለ ማለት ነው። ለምንድን ነው አንድ እጽዋት ላያድግ የቻለበት ምክንያት ያላችኝ እንደሆነ ብዙ ምክንያቶች አሉ። ራሱ ሆኑ ምክንያቶች አሉ እና እነዛ ሁሉ ምክንያቶች እንዳያሳድጉት ከሚያረጉት እነዛ ምክንያቶች አቮይድ ቢያደርግ ሊያድግ እንደሚችል እናውቃለን። ስለዚህ በመንፈሳዊ ህይወትም ልክ እንደዛው እንግዲህ መጀመሪያ ተክሉ ተተክሏል፣ እንክብካቤ ተደርጎለታል፣ ጸድቋል። ከጸደቀ በኋላ ከወጣ በኋላ የሚያስፈልገውን እንክብካቤ ይቀጥላል ማለት ነው። ስለዚህ እያደገ ይመጣል። እምነታችንም እንደዛ ነው። እምነታችን ሊያድግ የሚችለው የእግዚአብሔር ኃይል በእኛ ውስጥ ሲኖር ነው። ይሄው ምንድነው? ማዳኑ። ሰው ከዳነ በኋላ ኃይል አለው። ይሄ ኃይል ምንድነው? ያዳነው እሱን ያዳነው ነገር እርሱን ከገደለው ነገር የሚበልጥ ስለሆነ ስለዚህ የክርስቶስ ሞት ዲያብሎስ በእኛ ላይ ካሸከመው ሸክም ይበልጥ ክርስቶስ ሞቶ በመነሳት ድልን አድርጓል። ስለዚህ ኃይል አለ። አሁን ስለዚህ በሱ ስናምን ምን ይሆናል ማለት ነው? ኃይል አለን ማለት ነው። የመታዘዝ ኃይል ይኖራል። አሁን በዛ ውስጥ መኖራችን እኛን እያሳደገ እያበረታ ይመጣል። ከእምነት ወደ እምነት እያደግን እንድንመጣ ያደርገናል። ከዚሁ ጋር በአያይዘን ዕብራውያን ምዕራፍ 11 ያወጣ ሰው ካለ ያንብብልኝ ፕሊዝ። ቁጥር 6 ነው አይደል? ቁጥር 6 ላይ ጎሽ። ያው እሺ። ያለ እምነትም ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልገዋልና። አዎ ቃል ሕይወት ያሰማልናትዬ። ያለ እምነት ደስ ማሰኘት አይቻልም። አሁን የሁሉ የምናወራው እግዚአብሔርን ደስ እንድናሰኝ ነው አይደል? ምክንያቱም ለምን መሰላችሁ? ኃጢአትን ብናደርግ አንደኛ እግዚአብሔር ደስ አይሰኝም፣ ሁለተኛ እኛ ራሳችንን ከእምነት እያጎደልን እያወጣን ነው ያለ ነው። ስለዚህ እግዚአብሔርን ደስ የምናሰኘው አንደኛ በእምነት ነው። እንደገና ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ሁሉ ዋጋ እንዲሰጥ ያምን ዘንድ ነው። ስለዚህ እግዚአብሔር ምኑን ይሰጣል ማለት ነው? ዋጋ ይሰጣል። እግዚአብሔርን ደስ ስናሰኘው፣ ደስ የምናሰኘው ደግሞ በምንድን ነው? በእምነት ነው አለ። ስለዚህ መነሻው ምን ሆነ ማለት ነው? እምነት ነው። ስለዚህ ይሄ የምንነጋገራቸው ነገሮች ሁሉ ከእምነት የተነሳ የምናደርጋቸው ነገሮች ናቸው። ስለዚህ በመንፈሳዊ ህይወቴ አሁን እማምን ከሆንኩኝ እንግዲህ ያምናል አይደል? ሰው ከሆንኩኝ የመጨረሻውን ጥያቄ ልጠይቅ። ምን እላለሁ? በመንፈሳዊ ህይወቴ ደረቅ የሆንኩት ወግ ጠባቂ ብቻ የሆንኩት ምን በመሆኔ ነው? ምክንያቱም ለምን መሰላችሁ? አሁን ክርስቶስ ያደረጋቸውን ነገሮች ሁሉ መጽሐፉ ነገረን። እኛም በእምነት ማለት መኖር እንዳለብን ነገረን። ለኔ አሁን ግን እምነት አድርጌ ያስኩት ወግ በመጠበቅ ሆነ። ወግን መጠበቅ የሚታይ እምነት ሆነልኝ። እምነት በመልካምነት የሚገለጥ አሁን እዚህ ጋር እንዳለን ማለት ነው። ያለ እምነት ዋጋ እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉትም ዋጋ እንዲሰጥ ያምን ዘንድ ያስፈልጋል። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉ
ፍለጋ ላላቸው ጭምር እኮ ነው የሚለው ወገኖቼ። እዛው እኮ ወደ ሮሜ ላይ አንድ ቃል ትዝ ይለኛል። ሮሜ ምዕራፍ አይ ቲንክ ሲላውጣው መጽሐፉን ሮሜ ምዕራፍ 14 ላይ ስለ እምነት እያወራ ይመጣና ወደ ቁጥር 23 ላይ ባለፈው እንዳነበብነው የሚጠራጠረው ግን ቢበላ በእምነት ስላልሆነ ተኮንኗል፣ በእምነት ያልሆነ ሁሉ ኃጢአት ነው አለው። ስለዚህ አሁን ሐሳቡ ያለው ምንድነው ማለት ነው? እምነት ላይ ነው ማለት ነው። ለመውደቅም ለመነሳትም የእምነት ከፍታና የእምነት ዝቅታ ሁኔታ ነው። ለምን? ምክንያቱም የእምነት ኃይል የእግዚአብሔር ኃይል በእምነት የሚገለጥ ነው። ስለዚህ ያ ኃይል ለመታዘዝ የሚያስችል ስለሆነ ማለት ነው። ከዚህ ጋር ይሄን እንዳደርግ ያደረገኝ ማን ነው አልኩኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ምስጋና ይግባውና በመስቀል ላይ ስለኔ ሞቶ ሕይወት ሰጥቷል ለሰዎች ሁሉ። ስለዚህ ይሄንን ክሬዲት ክርስቲያኖች ዝም ሊሉ አይገባቸው፣ ችላ ሊሉ አይገባቸው። ይሄ እምነታችን አይደለም፣ ይሄ ቋንቋችን አይደለም የሚለው ፖለቲካ ውስጥ መግባትም አያስፈልግም። ሰው የዳነበትን የሚድንበትን ህይወት በጣም አፕሪሺየት አድርጎ ሊኖርበት ይገባል። አሁን ከዚህ ጋር ምንድነው ልለ የፈለኩት ባልቀድም ያነሳውላችሁ እህታችን ቲታ በገለጸችልን እዚህ ኤፌሶን ምዕራፍ 5 ላይ ኤፌሶን ምዕራፍ 6 ላይ ይቅርታ ምን አለ? በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ። ስለዚህ የጸሎት ሰው መሆን አለብን። በጸሎት ምን እንለዋለን? እምነታችንን እንጠብቀዋለን፣ እናሳድገዋለን። ወገኖች ይኸውላችሁ ጸሎት ያቆምን ጊዜ እየተማረክን እንመጣለን። ሰይጣን ዲያብሎስ የሚፈራው ነገር ምንድነው ያላችኝ እንደሆነ የሚጸልየውን ሰው ነው። የሚጸልየውን ሰው አጥብቆ ይፈራል። በዛው መጠን ደግሞ ለፈተናም ይዳርጋል። የጸሎቱ ኃይል ግን ምን አያደርገው? አያደርሰውም። በፈተና ውስጥም ሊጥለን አይችልም። ለምን? የጸሎት ኃይል የጻድቅ ጸሎት በስራዋ እጅግ ኃይልን ታደርጋለች ስለተባለ በስራዋ ምን ታደርጋለች? ኃይል አላት። ስለዚህ ኃይል ስላላት ትጸልያለች። ስንጸልይ ስለማንም ጸልዩ ተባልን። እዚህ ቦታ ላይ ወንጌልን ስለሚናገሩ ሰዎች በጣም የሚገርም ነገር ነው። ከትጋት ሁሉ ዋናው ትጋት ወገኖቼ፣ ዋናው ትጋት ከትጋት ሁሉ እዚህ አሁን እዚህ ኤፌሶን ምዕራፍ 6 ላይ ቁጥር 18 በጸሎትና በልመና የእግዚአብሔር በጸሎትና በልመና ሁሉ ዘውትር በመንፈስ ጸልዩ፣ በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ፣ ደግሞ የወንጌል ምስጢር በግልጥ እንዳስታውቃል። እዚህ ጋር ብቻ እኮ አይደለም፣ እዚህ ቆላሲስ ላይ ራሱ በደንብ አድርጎ ነው የዚህን ሐሳብ ቁልጭ አድርጎ የሚያስቀምጥልን። ቆላሲስ ምዕራፍ 4 ሰጥቻችሁ ነበር አይደል? ባለፈው ምዕራፍ 4 ቁጥር 2 ላይ ከማመስገን ጋር አለ። ከምን ጋር? ከማመስገን ጋር በጸሎት እየነቃችሁ ለእርሱ ትጉ፣ በዚያም ጊዜ ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩአል። ልብ አድርጉ። ከማመስገን ጋር በጸሎት እየነቃችሁ። አሁን ስንጸልይ ከጸሎታችን ውስጥ አንዱ ወንጌልን ስለሚሰብኩ ሰዎች ነው፣ ስለሚያገለግሉ ሰዎች ነው። ግዴታችን ነው ወገኖቼ፣ ግዴታችን ነው። ሰዎች በወንጌል እንዲኖሩ ግድ ነው እንዲድኑ ነው፣ ሌላ አይደለም። ስለዚህ ይሄ እንዲሆን አለ። በዛን ጊዜም አለ ተመልከቱ፣ በጸሎት እየነቃችሁ ለእርሱ ትጉ አለና በዛን ጊዜም ስለ እርሱ ደግሞ የታሰርኩበትን የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ አለ።
የታሰርኩበትን አለ። ምንድነው የታሰረበት? የክርስቶስ ምስጢር ምጥ የያዘው ነገር የታሰረበት ፍቅር እንዴ! ስለ ክርስቶስ ፍቅር እኮ በሰንሰለትም ታስሯል እኮ። ግን አሁን የታሰርኩበት የሚለው ትልቁ ነገር ምንድነው? በወንጌል ፍቅር፣ በክርስቶስ ፍቅር ማለቱ ነው። እንዴ ሰው እንኳን በክርስቶስ ፍቅር እኮ በተቃራኒ ጾታም ፍቅር እኮ ይያዛል እኮ። ምን ሆናችኋል እንዴ? አልበላለኝ አልጠጣለኝ የሚለው ምንድነው? ይሄው እኮ ነው። ካልተበላላችሁና ካልተጠጣላችሁ የማያስበላውና የማያስጠጣው የክርስቶስ ፍቅር ነበር። ነገር ግን አልታደልንም። ያ አይደለም አልታደልንም። ለምን? ከእግዚአብሔር ቃል ጋር ስለማንኖር አልታደልንም። ነገር ግን የእግዚአብሔር ቃል ምን ይላል? በጸሎት ትጉ፣ በጸሎት ትጉ። ስለዚህ የክርስቶስን ምስጢር እንድንነግር እግዚአብሔር የቃሉን ደጅ ይከፍትልን ዘንድ ስለኛ ደግሞ ጸልዩ። ልናገር እንደሚገባኝ ያህል እገልጠው ዘንድ የሚገባኝን ሁሉ እኮ ነው የሚለው። ልናገረው እንደሚገባኝ ይገልጠው ዘንድ አልገለጥኩለትም እኮ ነው እናንተ የሚለው እኮ ይሄ ሐዋርያ ይሄ ሁሉ መልእክት ጽፎ ሶስተኛ ሰማይ ድረስ ተነጥቆ እያለኝ እኮ ያለው አልገለጥኩትም፣ እንደሚገባ ገልጠው ዘንድ እባክህ። አይደለም እንደሚገባው ገልጥ ዘንድ 2-3 ጊዜ ክርስቶስን ስም ብጠራልህ ጴንጤ ነው የምትለኝ። ግልጽ ነው። የእግዚአብሔር ቃል ግን እንደዛ አይነት ፖለቲካ ውስጥ እንድንገባ አልፈለገም። ጊዜው ወይም ዘመኑን እንድንዋጀው፣ ዘመኑ ሰዎች ሁሉ ወደ ንስሐ እንዲመጡ፣ የእግዚአብሔር ክብር እንዲያዩ፣ በወንጌል እንዲድኑ፣ ሙስሊሙም የማያምነውም የሚያምነውም ራሱ የስም እምነት ያለው ሁሉ ወደ እግዚአብሔር በፍጹም ልብ እንዲመጣ ስለሚፈልግ ነው። ታዲያ እንዴት እናድርግ? ይሄ ሁሉ ነገር የሚሆነው ታዲያ ምንድነው ያላችሁ እንደሆነ ትጋት ነው። ሌላ ነገር ምንም ነገር የለው። ትጋት ነው፣ መትጋት ነው። እኛ መትጋት አለብን። በጸሎት ሌሎችን መርዳት አለብን። ቤተክርስቲያንን የሚያገለግሉ በጸሎት ልንረዳቸው ይገባል። እግዚአብሔር የአገልግሎት በር እንዲከፍትላቸው፣ የወንጌልን ምስጢር እንዲናገሩ፣ ቤተክርስቲያን እንድትሰፋ፣ ነፍሳት እንዲጨመሩ፣ የካዱ እንዲመለሱ፣ የወጡ እንዲመለሱ፣ ወደ ዓለም የሄዱ እንዲመለሱ በሃይማኖት በእውነተኛ ፍቅር እግዚአብሔር ይጠራል ሁሉ። ስለዚህ ከእኔና ከእናንተ የሚጠበቀውን ድርሻችን ምንድነው? የመጨረሻው ነገር መጸለይ ነው። ስለሌሎች መጸለይ አለብን። ስለሌሎች መጸለይ አለብን። እነዚህ ነገሮች ትጋቶች ናቸው ወገኖቼ። እነዚህ ነገሮች ናቸው የሚያተጉን። አትሊስት ለኃጢአት የምናስብበት ጊዜ እያነሰ ይመጣል። ብዙ ስራ ከሰጠነው ለራሳችን ፌስቡክን የምንከፍትበት ጊዜ እያነሰን ይመጣል። እንደውም አንድ ጊዜ ከእግዚአብሔር ጋር መኖር ከጀመርንማ ተውኝ፣ እሱ ነው በቃ ሁል ጊዜ ልክ የሆነ ሱስ እንዳለበት ሰው እያዞረ የሚያመጣል ማለት ነው። ስለዚህ ለብ ያለ ህይወት አይገባም፣ ወይ በራድ ወይ ትኩሱን አይደል የሚለው። ስለዚህ ከደቀ መዝሙር ህይወት ወደ ኋላ የሚያስፈገፍግ ነገር አያስፈልግም። እኛ ሁላችን ምንድነው እንደ ክርስቶስ ደቀ መዝሙር ነን አይደል እንዴ? ሐዋርያ አይደለንም፣ ደቀ መዝሙር ግን ነን፣ ተከታዮቹ ማለት ነው። ስለዚህ የዚህ ዓለም ሰዎች ክፉ ጠባይ እንዳይከተሉ ስለሚያደርጋቸው የነሱን ጸባይ ልንከተል አይገባንም። የማያምኑ ሰዎች እንደሚያስቡት ማሰብ የለብን። እንደዛ አይነት ሐሳብ ማውጣት አለብን። ዓለምንና በውስጡ ያለውን ደስታ መውደድ ከእግዚአብሔር ፍቅር ያወጣል፣ ጥልም ነው ይለናል እዛ ሮሜ ምዕራፍ 12 ላይ። ስለዚህ አሁን ራሳችንን ከጠየቅናቸው ባለፈው ሳምንት 2 ሳምንት ነው ከኔ ጋር የቆያችሁት በዚህ ውይይት ያነሳናቸው እነዚህ ጥያቄዎች፣ እነዚህ አሁን የጠየቅናቸው ጥያቄዎች፣ ራሳችንን የጠየቅናቸው ጥያቄዎች ለአንድ እንኳን የምንሰጠው መልስ አዎ ከሆነ ያንን ኃጢአት እንዳደረግን ከነዚህ ከዘረዘርናቸው ውስጥ ለአንዱ እንኳን አዎ ካልን
ወደ ሁለተኛው ሐሳብ እንድንመጣ ያደርገናል። ምን መናዘዝ አለብን። እግዚአብሔር እንዲያነቃቃን እንዲያተጋን ከፈለግን መናዘዝ መቻል አለብን። መንገድ እንሰጠዋለን ለእግዚአብሔር። መንገዱን እንከፍትለታለን፣ በሩን እንከፍትለታለን። ስንከፍትለት የሚያንኳኳው ጌታ ይገባና በእኛ ውስጥ መስራት ይጀምራል። ስለዚህ የትጋት ሁለተኛው ደረጃው መንፈስ ቅዱስ የገለጠልን ኃጢአት በሙሉ እግዚአብሔር ፊት መናዘዝ ነው። መንፈስ ቅዱስ ይወቅሳችኋል እኮ እንዴት እንዲህ ታደርጋለህ አንተ ክርስቲያን አይደለህ? ራሳችሁን ብሏችሁ አያውቅም? አንዳንድ ጊዜ ሰርታችሁ ደክማችሁ ወድቃችሁ እኔ እንደዛ ያደርገኛል which is good ጥሩ እኮ ነገር ነው። ለምን መሰላችሁ? መንፈስ ቅዱስ እየወቀሳችሁ ባትወቀሱ ነው መፍራት ያለባችሁ። እንዲሁ ምን አይነት ማድረባ ሰው ነኝ ብላችሁ አታውቁም? በጣም ጥሩ ነገር ነው። እንደዛ የሆናችሁት መንፈስ ቅዱስ ከእናንተ ጋር ስለሆነ እኮ ነው። ደስ ሊላችሁ ይገባል። ግን አማራችሁ እንደዛ እንድትተውት ሳይሆን ሄዳችሁ እንድትንበረከኩ እንድንናዘዝ እግዚአብሔር ይፈልጋል። ስለዚህ ንስሐ መግባት፣ ስለ ኃጢአቶቻችን በጣም ማዘን፣ ከነርሱም ጨርሶ መመለስ ያስፈልገናል። ይህን በምናደርግበት ጊዜ እግዚአብሔር ምን ያደርገናል? ይቅር ይለናል፣ ያነጻናል። ምክንያቱም የክርስቶስ ኢየሱስ ደም ከኃጢአት ሁሉን ያነጻል አይደለ? ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ። ስለዚህ ይቅርታና ንጽህና የምናገኝ ከሆነ ግን ምክንያቱ አንድ ብቻ ነው ማለት ነው። ይኸውም ከኃጢአታችን ፊታችንን ሙሉ በሙሉ አልመለስንም ማለት ነው። ይሄንን የማናደርግ ከሆነ የምንነጻው በዛ አይነት ንጽህና ውስጥ ነው። ስለዚህ ይህን ነገር ማሰብ አለብን። እዚህ ጋር ወደ ሶስተኛው ሐሳብ ከመግባቴ በፊት አንድ ጥያቄ ለእናንተ ትችላችሁ አልፋለሁ። ምናልባት ይህንን ጥያቄ ከተነጋገርንበት በኋላ መጸለይ እንዳለብን ስለሚሰማኝ የግሩፕ ካሉ ሰዎች ማለት ነው የግሩፕ ጸሎት ወይም ደግሞ ልክ እንደዚህ ይሄ በዚህ ፕሮግራም ላይ ግማሹን ጊዜ በጸሎት የምናሳልፍበት ሁኔታ ይፈጠራል። ጥያቄ ምንድነው? በሁለተኛው አሁን ባነሳነው ነጥብ ሰው በደከመበት ነገር መናዘዝና ንስሐ መግባት አለበት። ምክንያቱም ከኃጢአት ጋር እግዚአብሔርን ማምለክ ተገቢ አይደለም። እኛ ሁላችን ደግሞ ኃጢአት እንደምናደርግ የተረጋገጠ ነው አይደል? ሰው አውቆ ክርስቲያን አውቆ ኃጢአት ማድረግ የለበትም። ሳውቅ ብዙ ጊዜ ሊያደርግ ይችላል። ያንን እግዚአብሔር አይቆጥረውም። አውቆ ህሊናው እያወቀ ያደረገውን ነው እግዚአብሔር። ምክንያቱም ዕውቀት ሰጥቶታል። እግዚአብሔር ዕውቀት ሰጥቶታል። ሳያውቀው የሚደረጉ ነገሮች እኮ አሉ አይደል? የሚደረጉ ኃጢአቶች እኮ አሉ። ሰው መግደል ኃጢአት ነው፣ ግን ሳታውቁ ልትገሉት ትችላላችሁ። ያ እግዚአብሔር በእናንተ ላይ አይቆጥረውም። ያን ሰው ገላችኋል ብሎ እናንተ ላይ ለፍርድ አይመጣም። ለምን? ምክንያቱም መግደል ፈልጋችሁ አይደለም። ፐርፐዝ የላችሁም በውስጣችሁ። ህጉ በብሉይ ኪዳን ያለው ህግ አትግደል ያለው አሁንም አትግደል ይላል። ግን እማትገድሉት አትግደል ስላለ ነው። በብሉይ ኪዳን አትግደል ስለሚል በቃ አትግደል የሚለው ነገር እያስፈራቸው ነው የሚኖሩት። አሁን በአዲስ ኪዳን ያላችሁ ሰውን የማትገድሉት አትግደል ስላለ ነው እንዴ? አይደለም እኮ አለመግደልም በውስጣችሁ ስላስቀመጠ እኮ ነው። እዛ ሮሜ 7 ባለፈው ያየነው ነው። ህጉ አትመኝ ባላለኝ እኔ ምኞትን ባላወቅኩ ነበር አለ። አትመኝ ብሎ ኃጢአት በህግ ምክንያት አድርጎ አሳቦ እኔን ጥሎኛል አለ። ማድረግ አልፈልግም፣ ማድረግ የማልፈልገውን ያንን ነገር አደርጋለሁ አለ።
ስለዚህ ማድረግ የማልፈልገውን ነገር ያንን ነገር ማድረግ ከሆነ አንድ ነገር በውስጥ ያለው አለ ምን ኃጢአት ያ ማድረግ የማልፈልገውን ነገር እንዳደርግ ያደረገኝ በውስጥ ያለው ኃጢአት ነው ይላል። ስለዚህ ክርስቶስ ውስጥ በጽድቅ እንዲሞላ በውስጥ ያለውን ኃጢአት ሊገል መጣ፣ ገደለ። ስለዚህ የክርስቶስ ጽድቅን በውስጡ ጨመረ። አሁን ምን እንድትሆን ማድረግ የማትፈልገውን ነገር እንዳታደርገው አልሆንክም። ሳታውቀው ልታደርገው ትችላለህ። ምክንያቱም የክርስቶስ ፍቅር ግድ ይልሃል። ከሰራኸው ከእምነት እየጎደልክ ነውና በንስሐ ተመለስ ነው እያለ ያለ። ስለዚህ ሰው በንስሐ መመለስ አለበት። እሺ አሁን ጥያቄ ጋር እንምጣ፣ ምክንያቱም ያጋጠመኝም ስለሆነ ሰዎች ለኃጢአታቸው ይቅርታ ንስሐ ይገባሉ። ሳምንት 15 ቀን ይተውትና ከ15 ቀን በኋላ ደግሞ ያንኑ ኃጢአት ሊጀምሩት ይችላሉ። መጠጥም ሊሆን ይችላል፣ ማጨስም ሊሆን ይችላል፣ ዝሙትም ሊሆን ይችላል፣ አመንዝራነትም ሊሆን ይችላል። የተለያየ አይነቶች ነገሮች ሊሆኑ ይችላሉ። እነሱ ባሉበት ነገር ማለት በደከሙበት ነገር እተወዋለሁ ብሎ ዛሬ የተወውና 2 ሳምንት ጥሩ ይሆንና ከዛ በኋላ ይቀጥልበታል፣ ያገረሽበታል። ይተወውና እንደገና ያገረሽበታል፣ ይተወውና እንደገና ያገረሽበታል። ለምንድን ነው ይሄ ያላችሁኝ እንደሆነ የእግዚአብሔር ቃል መልሳለሁ። ይሄን ጥያቄ ግን ለእናንተ ነው የምተው። ሰው ንስሐ የገባበትን ነገር እንደገና መልሶ ሊሰራ የቻለበት ምክንያት ምንድን ነው? ሊኖርበት የቻለበት ምክንያት ምንድን ነው? አንድን ኃጢአት እኮ ነው የምላችሁ። አልጠጣም ብሎ ያቆምና አልሰክርም ብሎ ያቆምና የሆነ ጉዳይ ይመጣል፣ የሆነ ምክንያት ይመጣና ያደርጓል። አላመነዝርም ይልና ራሱን መቆጣጠር አይችልም፣ ያመነዝራል። አልዘሙትም ይልና ራሱን መቆጣጠር አይችልም፣ ይዘሙታል። ዛሬ አይገባም እንዲህ አይነት ስራ ብሎ በእግዚአብሔር ፊት ተናሶ ነገ ደግሞ ሊደግሞ ይችላል። ለምንድን ነው ይሄ የሆነበት ምክንያት? እግዚአብሔር ከእንዲህ አይነት ነገር ነፃ መውጣት እንድንችል ይፈልጋል ወገኖቼ። እርም ከሆነ ኃጢአት ሰዎች ነፃ መውጣት አለባቸው። የክርስቶስ ጽድቅ፣ የክርስቶስ ደም ይሄን ነፃ ካላወጣ ችግር አለ ማለት ነው። ስለዚህ የክርስቶስ ጽድቅ ያልተቻለው ነገር የፈሰሰው በመስቀል ላይ የፈሰሰው ደም ያልተቻለው ነገር የለም፣ የተሳነው ነገር የለም። የሞትን ኃይል ያጠፋ ነው፣ የዲያብሎስን ኃይል የሰበረ ነው፣ ምሽጉን ያፈረሰ ነው። አንተ ምን ሆነ ነው አንተ ጋር የማይፈርሰው ይሄ ጉዳይ? ይሄ ለኛ ለሁላችን ጥያቄ ነው። እና እንዲህ አይነት ሰዎች ካላችሁ ወይም ካለን ግዴታ ኃጢአቱን መናገር የለባችሁም። ግን አዎ እንደዚህ ሁልጊዜ ለመተው ፈልጋለሁ ያልሆንኩበት ነገር አለ የምትሉ ካላችሁ ስማችሁን ሳትጠቅሱ እንትን ሳትሉ እንግዲህ ፕሮግራም ወይ ከፕሮግራም መሪው ጋር ተነጋግረን እንደሚሆን እናደርግና አንድ ቀን ግማሹን ፕሮግራም የጸሎት ፕሮግራም እናደርጋለን 30 ደቂቃ። ምክንያቱም ወገኖች እጅ ለእጅ ተያይዘን የእግዚአብሔር መንግስት መስራት አለብን። ታማኞች በምድር ላይ ታምነህ ተሰማራ ነው የተባልነው። ታማኞች ሆነን ለእግዚአብሔር ክብር እንድንኖር ስለሚያስፈልግ አይ ቲንክ የእህታችንም ጥያቄ እንዲህ አይነቶች በምድራችን ላይ በጣም ከእግዚአብሔር ጋር እንዳንኖር በብዙ ትግል ውስጥ ልክ ሰማዕታትን እዚህ ምዕራፍ 11 ላይ እንደምናያቸው እንደዛ አይነት ክብር በዚህ ዘመን በእኛ ጊዜ የሌለበት ምክንያት ምንድነው የሚልም ኮንሰርን ይዟት ይመስለኛል። የሁላችንም ጥያቄ ነው። በሶስተኛ እሷን ቶሎ ጨርሼ እንትን ላለው በሶስተኛ አካሄዳችንን ከእግዚአብሔር ጋር ልናደርግ
ከሚገባው ራሳችን እንድናነቃቃ ከሚገባው ነገር ውስጥ በሌሎች ሰዎች ላይ ማናት ትታይሁን አሁንም ሳምበዲ ይቅርታ የሚል ሐሳብ በጣም ቦልድ ምክንያቱም ክርስቶስ በመስቀል ላይ ይቅር ብሎናል። ሰውን የሚይዘው የሚያስረው ሽባ የሚያደርገው ነገር ሌላው ነገር ይቅርታ አለማድረግ ነው። ይቅርታ አድርጉልኝ ወገኖቼ። ይቅርታ አለማድረግ ሰውየው በድሎ ይቅርታ ስላላረክለት በእርሱ ፋንታ አንተ ትሸማቀቃለህ። ስታየው ማየት አትፈልግም። የሚመጣበት መንገድ ከሆነ መንገድህን ዞር አድርገህ ነው የምትሄደው። መነጋገር አትፈልግም። ይሄ ሁሉ ችግር ነፃ ያለ መውጣት ያለ መፈታት ችግር። ስለዚህ ካልተፈታንበት ነፃ ልንወጣ አንችል። ክርስቶስ በድለውት እግዚአብሔር በድለውት ሊፈልግ መጣ። የኔ ጌታ ከርታታው በድለነው ሊፈልገን መጣ። በቃ ይሁን ግድ የለም እኔ ወዳችኋለሁ፣ እኔ ምንም ማድረግ አልችልም፣ በቃ ጥሎብኝ ፍቅር ነኝ፣ ይሄንን ባህሪዬን መተው አልችልም፣ በቃ ይቅርታ አድርጉልኝ፣ እኔ ልሙትላችሁ እናንተ መሞት የለባችሁም ብሎ ስለ ኃጢአታችሁ ሞተ። ስለዚህ እግዚአብሔር ልክ እንደዛው ራሱን ኢምፓርት እንዳረገ ራሳችን ኢምፓርት ለሌሎች እንድናረግ ከይቅርታ ጀምሮ ማለት ነው። ስለዚህ በሌሎች ሰዎች ላይ የፈጸምነው ስህተት ነገር ካለ ማስተካከል ይኖርብናል ወገኖቼ። ማቴዎስ 5 ላይ ዛ የተራራው ስብከት ቁጥር 23 እና 24 ላይ ባለፈው ትዝ ይላችኋል። የተራራው ስብከት ላይ ነው እኮ ብዙ ነገር በቃ እየመከረን ያለው ጌታችን መድኃኒታችን ኢየሱስ ክርስቶስ። እነዚህን ምክሮች በጣም በልዩ ሁኔታ የተናገሩና ሰዎች በትክክል እንዲኖሩበት ያዘዛቸውም ጭምር ነው። ቁጥር 23 እና 24 ላይ ቶሎ ቶሎ ላንብብ ሰዓት ስለሌለ ከ22 ጀምሬ ላንብብ። የሰውነት መብራት ዓይን ናት። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል አለ። ምን አለ? የሰውነት መብራት ዓይን ናት አለ። ዓይንህ እንግዲህ ጤናማ ብትሆን ሰውነቱ ሁሉ ብሩህ ይሆናል። ዓይንህ ግን ታማሚ ብትሆን ሰውነትህ ሁሉ ምን ይሆናል? የጨለመ ይሆናል። እንግዲህ በአንተ ያለው ብርሃን ጨለማ ከሆነ ጨለማውስ እንዴት ይበረታል? which is አንድ ያደረከው ነገር ሰውነትህን ሁሉ ይበክለዋል። በተለይ ይቅርታ የማያደርግ ልብ ሰውነቱን ይወረዋል። እግዚአብሔር ይጠብቀን በእውነት። ለሁለት ጌቶች መገዛት የሚቻለው ማንም የለም አለ። ወይም አንዱን ይጠላል ሁለተኛውንም ይወዳል፣ ወይም ወደ አንዱ ይጠጋል ሁለተኛውንም ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። ስለዚህ እላችኋለሁ ለነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። አሁን ክሬዲት የሰጠውን ነገር እንድንመለከተው እንድናየው ነው የሚፈልገው። ይሄ ክሬዲት የሰጠነው ነገር ሞር ትኩረት አድርገን ከእግዚአብሔር ጋር እንድንኖርበት ማለት ነው። አሁን ወደ ዋናው ቅድም ወደ ጠቀስኩላችሁ ልምጣ። ሰው የሆነ ነገሩ ከጎደለ ሌላውን ነገር እንደሚበክለው ከሆነ በጣም ሊጠነቀቅበት የሚገባውን እዚህ ቁጥር 23 ላይ ምን አለ? እንግዲህ መባህን በመሰዊያ ላይ ብታቀርብ አለ። ምክንያቱም ምስጋና አለን፣ ስጦታ አለን፣ ብዙ ነገር አለን አይደል? ለእግዚአብሔር ይዘነው የምንመጣ መባህን በመሰዊያ ላይ ብታቀርብ፣ በዚያም ወንድምህን አንዳች በአንተ ላይ እንዳለው ብታስብ፣ በዚያ በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላ መጥተህ መባህን አቅርብ። በጣም የሚገርም ነው። ይቀጥላል እኮ አልቆምም። ከወንድም ጋር ታረቅ፣ በኋላ መጥተህ መባህን አቅርባል። አብረኸው በመንገድ ሳለህ ከባለጋራ ጋር ፈጥነህ ተስማማ። ባለጋራ ለዳኛ እንዳይሰጥህ፣ ዳኛም ለሌለው ወደ ወህኒም ትጣላለህ። ተስማማ።
ክብርህን ዝቅ አድርግ። ክብርህን ከፍ አድርገህ መኖር አትችልም። ዝቅ አድርግ። ከፍ ያለው ጌታ ዝቅ ብሎ መጣ። ስለዚህ ሰው ለቅዳሴ ይሄዳል ቤተክርስቲያን። በድሮ አባቶቻችን በነገራችን ላይ በቤተክርስቲያን ሲመጡ በጣም የጠበቀ ሕግ ነበር የነበራቸው እና ደጀ ሰላም ይባላል በቤተክርስቲያን። እናንተ አሁን ዛሬ ትውልድኛ ደጀ ሰላም የምናውቀው ይሄ ዘኬ ቤቱን ነው አይደል? ደጀ ሰላም እንደዛ። ግን የድሮ የጥንቱ አባቶቻችን በጣም በንጹህ ልብ እግዚአብሔርን የሚያመልኩ ስለነበሩ ከቤተክርስቲያኒቷ ፊት ለፊት ደጀ ሰላም የምትባል ልዩ ስፍራ ትዘጋጃለች። አሁን የተጣሉ ሰዎች ቢኖሩ ያስቀየሙት ቢኖር ቀጥታ ዘው ብሎ ቤተክርስቲያን ገብቶ አይጸልይም፣ አያስቀድስም። ያስቀየመው ሰው ካለ እዛ ደጀ ሰላሙ ጋር ነው የሚመጣው። ደጀ ሰላሙ ጋር ቆሞ ይጠብቀዋል። ወንድሜ፣ እህቴ፣ አባቴ፣ እናቴ አስቀይሜሃለሁ ይቅር በለኝ። መባህን አስቀምጠህ መጀመሪያ ታረቅ ነው። ለምን? እግዚአብሔር የታረቀህ በይቅርታ ነው። በይቅርታ የታረቀህን አምላክ ልታመልከው ስትገባ የይቅርታ ልብ ይዘህ ግባ። ልብህን ንጹህ ሳታረግ አትግባ። ለምን? እግዚአብሔር የይቅርታ አምላክ ነው። በቃ ወደዚህ ክልል የሚገቡ ወደዚህ ክልል የሚመጡ በእንዲህ አይነት ሁኔታ የሚመጡ መሆን አለባቸው ነው የሚለን የእግዚአብሔር ቃል። ወገኖቼ እውነቴን ነው የምላችሁ። እንዴት ነፃነት ይሰማችኋል መሰላችሁ? የበደላችሁን ይቅር ብትሉ፣ የበደላችሁንም የበደላችሁትንም ይቅር ብትሉ እንዴት አይነት ነፃነት ይሰማችኋል መሰላችሁ? በጣም ትልቅ ነፃነት ነው የሚሰማችሁ። በነገራችን ላይ በሰዎች ላይ ያለን ነገር ለይቅርታ ብቻ አይደለም፣ ለስጦታም ጭምር። ባጡት ነገር፣ በጎደለባቸው ነገር፣ በተቸገሩት ነገር ሁሉ ፍጹም ሰላም የሚሰጥ ለአእምሮ ሰላምን የሚሰጥ ህይወትና ኑሮ ነው። ስለዚህ ይህንን ስናደርግ ከዛ በኋላ በመጨረሻ ምንድነው የምንሆነው? በድጋሚ ህይወታችንን ለክርስቶስ እንድናስገዛ ያደርገናል ማለት ነው። የህይወታችን ሁለንተና ለክርስቶስ ማስገዛት 100% ለሱ እንሰጠዋለን። 10% የሚባል ነገር የለም። ለሱ 100% ራሳችን እንሰጠዋለን። ከእርሱ የምንደብቀው ምንም ነገር የለም። የሚያዘን ነገር ሁሉ ለመፈጸም ራሳችን የሰጠን መሆን ለሱ የሰጠን መሆን ይገባናል። አንብቡ እናንተ መጽሐፍ ቅዱስን ቤታችሁ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 አንብቡት። የእርሱ እንደሆነን ይነግራቸዋል። የማንን? የክርስቶስን። አንደኛ ቆሮንቶስ ምዕራፍ 6 እኛ የራሳችን አይደለንም አይደለም ነው። የራሳችን በዋጋ ተገዝታችኋል፣ የራሳችሁ አይደላችሁም። ስለዚህ ንብረትን እንደ መስረቅ እንደ መዳፈር ይቆጠራል። በዋጋ ተገዝታችኋል ከተባልን የማንን ማለት ነው? በዋጋ የገዛንን። ስለዚህ በራሳችን ላይ ስልጣን እንዳይኖረን እኮ ነው ያደረገው። ስልጣን ሁሉ የኔ ነው ይለናል። ስለዚህ አንድም እኮ ቀማኛ መሆን ነው ማለት። በራስ ላይ ስልጣንን ማወጅ ማለት አላምንህም አንተን፣ ለራሴ የማምነው እኔ አለሁ፣ እኔ እበቃለሁ እንደማለት ነው። ቀን ቀን እኔ አለው፣ ስተኛ ግን አንተ ጠብቀኝ አለዋ። አልተኛሁም፣ ራሴን ጠብቃለሁ። እንዲህ አይነት ሰው ነኝ። ስለዚህ ይሄንን ያደርጋል። ትሁቶች እንድንሆን ያደርገናል። ንስሐ የገባ ልባችንን ፈጽመን ወደ እርሱ እንድናዞር ያደርጋል። በመንፈስ እንድንሞላ ያደርጋል። ባለፈው ተነጋግረናል። እሱን እግዚአብሔር በዚህ ውስጥ እንዳዘዘን ኤፌሶን ምዕራፍ 5 ቁጥር 18 ላይ እንዳየነው ራሳችን መሞላ። ይሄ በነገራችን ላይ ትእዛዝም ጭምር እኮ ነው አይደል እንዴ? ሰው በመንፈስ ተሞሉ የሚለው ነገር እኮ ራሱ እኮ ትእዛዝም ጭምር ነው አይደል እንዴ? ሮሜ ምዕራፍ 12 ቁጥር 1 ላይ ትእዛዝም ጭምር ስለሆነ ራሳችን እንላለን ማለት ነው። ስለዚህ በመታዘዝ እንድንኖር በመንፈስ ቅዱስ
በሱ ቁጥጥር ውስጥ ለመኖር ፈቃደኛ እንድንሆን ያደርገናል። አሁን ንስሐ መግባታችን ከእግዚአብሔር ቃል ጋር መቆየታችን ራሳችንን ለምስጋና ማዘጋጀታችን ሙሉነታችንን ስንሰጠው የይቅርታ ልብ ሲኖረን ለምስጋና በፊቱ ስንቀርብ ምን እየሆንን እንመጣለን? በመንፈስ ቅዱስ እየተሞላን ነው የምንመጣው። ስለዚህ በመንፈስ ኑሩ የስጋን ምኞት አትፈጽሙ የተባለው ገላትያ ምዕራፍ 5 ላይ ይሄንን ነው። ክርስቶስን በመምሰል ለመኖርና መንፈሳዊ ድል ለማግኘት ዋናው ቁልፍ እንዲሆን ያደርጓል ማለት። ስለዚህ ሰው በህይወቱ ድልን ሊቆናጸፍ ህይወትን መኖር እንዲችል ክርስቶስ ኃይል ሆኖታል። ስለዚህ ክርስቶስ ራሱ በእኛ ውስጥ እንዲኖር ምን መሆን አለብን ብለናል? መፍቀድ አለብን። ግባችን ክርስቶስን ለመምሰል ውሳኔ ማድረግ ነው፣ ኮሚትመንት። ስለዚህ ኮሚትመንት ያስፈልገናል ከእግዚአብሔር ጋር እንድንኖር። ስለዚህ ልንወስዳቸው የሚገቡ ደረጃዎች ሁሉ ከእግዚአብሔር የተሰጠን ነገር እንድንኖርበት ያደርጋል። ስለዚህ ወገኖቼ ይህንን መንፈሳዊ ነገሮችን በማብዛት ነው ሰው እግዚአብሔርን ደስ እያሰኘ የሚመጣው። ይሄ ሁሉ ሲሆን ግን ፍጹም ይሆናል ግን የሚል ሐሳብ የትም ጋር አልተጻፈም። መሆን ግን ይቻላል። የእግዚአብሔር ቃል ከሚለን አንፃር መሆን ይቻላል ግን አይሆንም። አሁን የሚፈለገው ነገር ምንድነው? እግዚአብሔር እያንዳንዷን ኃጢአት እየጠበቀ ቋንጃ የሚቆርጥ አምላክ አይደለም። ግን ሰው እያወቀ ህሊናው እያወቀ ግን የስንፍናን ነገር ማድረግ እንደማይገባው የእግዚአብሔር ቃል ይነግረናል። እና ህዝቤ ከሚያደርጉት ክፉ ነገር በመራቅ ተጸጽተው ንስሐ ገብተው ወደ እኔ ቢጸልዩ በሰማይ ሆኜ ምን እላቸዋለሁ ነው ያለው? እሰማቸዋለሁ አይደል ያለው? ኃጢአታቸውን ይቅር እልላቸዋለሁ፣ ምድራቸው እንደገና የበለጸገች እንድትሆን አደርጋለሁ ነው የሚለው እዛ ሁለተኛ ዜና መዋዕል ምዕራፍ 7 ላይ። ስለዚህ እግዚአብሔር በቃ ንስሐ እንድንገባ ይፈልጋል። ድክመትን በቃ ደካማነታችን በእርሱ ፊት እንድንገልጥ ይፈልጋል ወገኖች። እና በእንዲህ አይነት መልኩ ከእግዚአብሔር ጋር ራስን ማኖር ይቻላል። ይሄን ያህል ግን የተለየን ፍጥረት አይደለንም። ስለዚህ በጣም ደግሞ አብዝተን መጨነቅ አይገባንም። ለምን? እሱ በመስቀል ተጨንቆልናል። ከኛ የሚፈልገው ጀስት መታዘዝን ነው፣ በመታዘዝ እንድንኖር። ከዛ በተረፈ ከዛ በጎደለ ነገር እግዚአብሔር በቸርነቱ እየጨመረ እኛን ወደ ክብሩ ያመጣናል ማለት ነው። እና ይሄን ይመስላል ከእግዚአብሔር ጋር መኖርን። አብዛኛው የምናውቃቸው ነገሮች ናቸው፣ ግን እግዚአብሔር በምክንያት በጥያቄ መልክ ወደኛ አምጥቶታል። ራሳችንን እንድናይበት ነው። ዲስከሽኑም ቆንጆ ነበር። እግዚአብሔር ባርካችሁ። ጥሩ ምላሾችና አስተያየቶች ከእናንተ አግኝተናል። የቀድሟን ጥያቄ እንዳትረሷት። እሷን ጥያቄ በሚቀጥለው ሳምንት ወይ አንድ 10-15 ደቂቃ ተውና ከትምህርቴ ላይ እሱን ነገር እንነጋገራለን። እና ያው ስንነጋገር በአብዛኛው በእንዲህ አይነት እንትን ላይ ያለን ሰዎች ካለን የጸሎት መርሃ ግብር እንይዛለን። ከሌለ ግን እንደ መደበኛው ጸሎታችን እየጸለይን እንኖራለን ማለት ነው። ለዛሬ ይበቃናል። ያስተማረን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይባርካችሁ። ስብሐት ለእግዚአብሔር።